ኃጢአት ቀላል ነገር አይደለም። በደል ቀላል ነገር አይደለም። እግዚአብሔር ኃጢአትን እያነሳ የሚያሳቅቅ አምላክ አይደለም። እግዚአብሔር ያለፈ ማንነታችንን እያስታወሰ የሚያስጨንቅ አምላክ አይደለም። እኛ ስለ በደላችን ስናስብ እግዚአብሔር ደግሞ ስለ ክብራችን ይናገራል። ምንም ብንበድል ምንም ብንደክም ከቅድስት ቤተክርስቲያን አንለይ፣ ከቅዳሴው ከአገልግሎቱ አንለይ። የተወደዳቸው የእግዚአብሔር ቤተሰቦች ከቤተክርስቲያን መለየት ከቅድስት ቤተክርስቲያን ህብረት መለየት ራስን ለኃጢአት አሳልፈው የመስጠት የመጀመሪያው ደረጃ ነው። ለወደቁ በተለያየ ምክንያት ህሊናቸው ለሚያነክ ሰዎች በጣም መጠንቀቅ አለብን። ቅዱስ ጴጥሮስ ራሱ ስለ ኃጢአቱ ያለቀሰ ስለሆነ ጌታችን ድጋሜ አንስቶ አላስለቀሰውም። እንዴ ከወደቀ ብለን እዛው ላይ የማይገባ ነገር ተናግረን የበለጠ እንዳንሰብራቸው የበለጠ መንፈሳቸው እንዳናበሳቸው መጠንቀቅ አለብን። እኛ እግዚአብሔር ምን ያህል ነው የምንወደው? ከፍላጎቶቻችን በላይ እንወደዋለን። ከእንቅልፋችን በላይ እንወደዋለን እግዚአብሔርን ከምሩ የማይወድ ሰው ሌላውን ሊወድ አይችልም። ከሁሉ በላይ እግዚአብሔርን የማይወድ ሰው ሌላውን ሰውም ሆነ ራሱን ሊወድ አይችልም። አያችሁ፣ ፍቅር ማለት ይሄ ነው። ፍቅር ማለት እውነተኛ ፍቅር የሌላውን በደል ይሸከማል። ሌላው ስሙ እንዲጠፋ እንኳን መናገር ይከብደዋል። ፍቅር ነዋ፣ ከልብ ይወዳቸዋል። ሰውን ከእውነት ከልብ መውደድ የምንችለው መጀመሪያ እግዚአብሔርን መውደድ ስንችል ነው። ወይ በውበት ወይ በሀብት ወይ በጥቅም ወይ በሆነ ጉዳይ ነው ሰው የሚወደን። እግዚአብሔር ግን ያለ ቅድመ ሁኔታ ነው የሚወደን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናትም ሁላችሁም በእግዚአብሔር ስም እንዴት አደራችሁ? ታፈቅረኒኑ ፈድፋደ እምሉ ዮሐንስ ወንጌል ምዕራፍ 21 ቁጥር 15 ከነዚህ አብልጠህ ተወደኛለህን በሚል በዛሬው ወንጌል ዙሪያ እግዚአብሔር አምላካችን የፈቀደልንን ያክል እንማማራለን። መድኃኒታችን ኢየሱስ ክርስቶስ በጥብርያዶስ ለደቀ መዛሙርቱ ሲገለጥላቸው ሶስተኛ ጊዜ ነው እንደተባለ ሲገለጥላቸው ለቅዱስ ጴጥሮስ በተለየ ሁኔታ በአደባባይ ኃጢአቱን ይቅር ብሎ ወደ ማህበረ ሐዋርያት እንዳዋሃደው እንደመለሰው እንደጨመረው ያስረዳ ዘንድ ስምዖን ጴጥሮስን አንድ ጥያቄ 3 ጊዜ ደጋግሞ ጠየቀው። ወእምድኅረ መሱ ይቤሎ እግዚእ ኢየሱስ ለስምዖን ጴጥሮስ ስምዖን ወልደ ዮና ታፈቅረኒኑ ፈድፋደ እምሉ። ምሳ ከበሉ በኋላ መድኃኒታችን ኢየሱስ ክርስቶስ ስምዖን ጴጥሮስን እንዲህ ብሎ ጠየቀው። ስምዖን ወልደ ዮና ሆይ፣ የዮና ልጅ ስምዖን ሆይ ከነዚህ ሁሉ ይልቅ ተወደኛለህን ብሎ ጠየቀው። በዚህ ጊዜ ስምዖን ጴጥሮስም ኦ እግዚኦ እዎ ለሊከ ተአምር ከመ አነ አፈቅረከ፣ አቤቱ ጌታ ሆይ እንደምወድህ አንተ ታውቃለህ አለ። አሁንም እንዲህ ካለ በኋላ ግልገሎቼን አሰማራ ጠብቅ አለው። አሁንም ድጋሜ ያንኑ ጥያቄ ጠየቀው። የዮና ልጅ ስምዖን ሆይ ተወደኛለህ ብሎ ሁለተኛ ጠየቀው። አሁንም ስምዖን ጴጥሮስ ያንኑ መልስ መለሰ። አዎ እንደወድህ አንተ ታውቃለህ አለ። አሁንም ሶስተኛ ጌታችን ያንኑ ጥያቄ ጠየቀው። የዮና ልጅ ስምዖን ሆይ ተወደኛለህ አለው። ሶስተኛ ተወደኛለህ ሆይ ብሎ በጠየቀው ጊዜ ቅዱስ ጴጥሮስ አዘነ፣ ተጨነቀ። በአንድ በኩል 3 ጊዜ ስለካድኩት ለዚህ ነው ብሎ ኃጢአቱ ታወሰው። እግዚአብሔር በሚያደርግልን ነገር ሁሉ ኃጢአታችንን ማስታወስ ተገቢ ነው። ኃጢአታችንን ማሰብ ጠቃሚ ነውና፣ እንዲሁም ደግሞ ሶስተኛ ተወደኛለህ ሆይ ብሎ ሲጠይቀው ባለፈው ካንተ አልለይም፣ ሌሎቹ ቢክድህ እንኳን እኔ አልክድህም፣ ስላንተ መሞት እንኳን ቢያስፈልግ እሞታለሁ ብዬ የገጠመኝን አውቀዋለሁ፣ እኔ ክጄዋለሁ። ስለዚህ አሁን ደጋግሞ የሚጠይቀኝ ምናልባት ወደፊት ደግሞ ሌላ የሚጠብቀኝ ውድቀት የሚጠብቀኝ ድቀት ኖሮ ይሆን እሱ ባወቀ ስለዚህ ይሆን ደጋግሞ የሚጠይቀኝ ብሎ ተጨነቀ። አዎ የወደፊቱን ስናስበው ምን እንደሚገጥመን አናስብምና ሁልጊዜ እግዚአብሔርን በመፍራት በመጠንቀቅ ልንኖር ይገባናልና ነገ ምን እንደሚገጥመን ከእግዚአብሔር ቸርነት በቀር ምንም አናውቅም። እንኳን ነገ በሚቀጥለው ቅጽበት ይችን አረፍተ ነገር ሳንጨርስ እኔም እናንተ ምን እንደሚገጥመን አናውቅም። ስለዚህ ሁልጊዜ በመፍራት በመንቀጥቀጥ መዳናችሁን ፈጽሙ እንዳለ ቅዱስ ጳውሎስ እስከ ሞት ድረስ በመፍራት መኖር የሚገባው ለዚህ ነው። ስለዚህ ስምዖን ጴጥሮስ አቤቱ ጌታ ሆይ እንደወድህ አንተ ታውቃለህ አለ።
በሁለተኛው ጠቦቶቼን ጠብቅ ብሎት ነበር። በሶስተኛው ደግሞ በጎቼን አሰማራ አለው። ከዛ በኋላ በምን አይነት ሞት እንደሚሞት ደግሞ አመለከተው። አንተ ጎልማሳ ሳለህ ወደምትወደው እጆችህን ታነሳ ነበረ፣ ወደምትፈልገው በራስህ ፈቃድ ትሄድ ነበር። በሸመገልክ ጊዜ ግን ሌላ ባዕድ ያስታጥቅሃል አለው። በምን አይነት ሞት እግዚአብሔርን እንደሚያከብር ሲያመለክተው ይህን አለ ይላል። ጠቅለል ያለው ሀሳቡ ይህን ይመስላል። እንደው ትምህርታችንን ጠቅለል አድርገን ባጭሩ ለማጠቃለል ምንድን ነው በዚህ ዙሪያ ያለው መልእክት? ከኔ ይልቅ ተወደኛለሁ ብሎ ጌታችን ጴጥሮስን ለምንድን ነው የጠየቀው? ለምንስ በዚህ ሁኔታ ተናገረው የሚለውን ማስታወስ ይኖርብናል። እንግዲህ ጌታችን ከተነሳ በኋላ ለደቀ መዛሙርቱ 2-3 ጊዜ በጉባኤ በአንድነት ሳሉ ተገልጦላቸዋል። በየግላቸው ደግሞ ለኤማሁስ መንገደኞች እንዲህ ባለ ሁኔታ ደግሞ ተገልጦላቸዋል። በዚህ ሁሉ ቅዱስ ጴጥሮስ አልተለየም። ቅዱስ ጴጥሮስ ቢክድም ቢበድልም ወዲያውኑ ግን ተጸጽቶ ከሐዋርያት ከወንድሞቹ አልተለየም። ምንም ብንበድል ምንም ብንደክም ከቅድስት ቤተክርስቲያን አንለይ፣ ከቅዳሴው ከአገልግሎቱ አንለይ። የይሁዳ አንዱ ችግሩ መካዱ ብቻ አልነበረም። መካድማ ጴጥሮስም እኮ ክዷል። ግን ይሁዳ ከካደ በኋላ አንደኛ ጸጸቱ ወደ ንስሐ የሚያመጣ አይደለም፣ እንዲሁ ዝም ብሎ ቁጭት ብስጭት ነው። ሁለተኛ ደግሞ ሄዶ የተቀላቀለው ከክርስቶስ ጠላቶች ከጸሐፍት ከፈሪሳውያን ጋር ነው። ሄዶ ያማከረው ለክርስቶስ ጠላቶች ለጸሐፍት ለፈሪሳውያን ነው። አይ ንጹሕ ደም አሳልፌ ሰጥቻለሁና እንኩ ገንዘባችሁን ምን ላደርግ ሲል እኛ ባንተ ላይ አንተም በእኛ ላይ ምን አለን? አይመለከተንም አሉት። አሁንም ሄዶ ገንዘቡን ቤተ መቅደስ ጥሎ ወደ መታነቅ ነው ሄደው። ቅዱስ ጴጥሮስ ግን ቢበድልም ወዲያውኑ ተጸጽቶ ከወንድሞቹ ከነ ቅዱስ ዮሐንስ ከነ ቅዱስ ያዕቆብ ከሐዋርያት አልተለየም። በዚህ በዮሐንስ ወንጌል ምዕራፍ 21 ላይ ጌታችን ሲገለጥላቸው 7 ሐዋርያት ነበሩ። ከቁጥር 1 ጀምሮ እንደተገለጠው 7 ከቅዱስ ጴጥሮስ ሌላ 6 እሱ ጋር 7 አያችሁ፣ ከወንድሞቹ ጋር ነበረ። ከማህበረ ሐዋርያት አልተለየም። የተወደዳቸው የእግዚአብሔር ቤተሰቦች ከቤተ ክርስቲያን መለየት ከቅድስት ቤተ ክርስቲያን ህብረት መለየት ራስን ለኃጢአት አሳልፈው የመስጠት የመጀመሪያው ደረጃ ነው። አውሬ እንኳን ሲያድን መጀመሪያ ነጥሎ ነው የሚያድነው ይባላል። አንበሳ ወይም ተኩላ ወይም ሌላው ሲያድን ሁሉንም የሚያድነውን በአንድ ጊዜ አይደለም፣ ነጥሎ ነው የሚያጠቃው። ጠላት ዲያብሎስ የሚያጠቃው ነጥሎ ነው። ስለዚህ ምንም ብንወድቅ ደካሞች ነንና እንደ ቅዱስ ጴጥሮስ ከቅዱስ ቤተክርስቲያን አንለይ፣ ከህብረቱ ከአገልግሎቱ አንለይ። ክርስቶስ ይመጣል፣ በዛ ውስጥ ያገኘናል። ግን ቅዱስ ጴጥሮስ ከወንድሞቹ ሳይለይ የጌታችንን ትንሣኤ ቢያይም ጌታችን ቢገለጥለትም ግን እስካሁን ምንም አላለውም ጌታችን። ስለ ስህተቱ አላነሳበትም። ስለዚህ ቅዱስ ጴጥሮስ በሁለት በኩል እየተጨነቀ ነበር። በአንድ በኩል በተስፋ ነበረ። ጌታ ይቅር ብሎኝ ይሆን ተቀብሎኝ ይሆን አለየኝም፣ ከትንሣኤው አለየኝም፣ ለሌሎቹ ከሚያደርገው አለየልኝም፣ ከምሳውም አለየኝም፣ ስለዚህ ተቀብሎኝ ይሆናል በሚል ተስፋ ውስጥ ነበር። በሌላ በኩል ደግሞ ምናልባት ዝም ብሎ በመጨረሻ ፍርዱን ያመጣብኝ እንደሆነ ምናልባት ከማህበረ ሐዋርያት የለየኝ እንደሆነ እያለ እየተሳቀቀ እየተጨነቀ ነበረ። ስለዚህ ጌታችን ያንን ለማረጋገጥ የቅዱስ ጴጥሮስን ንስሐ ተቀብሎ ቅዱስ ጴጥሮስን ከመሳቀቅ ከመጨነቅ ነፃ ለማውጣት እንዲሁም ደግሞ ወደፊት ለሚኖረው አገልግሎት ምክንያት ሰበብ እንዳይኖር ጴጥሮስ እኮ የካደ ነው ጌታችን አልተቀበለውም የሚሉ እንዳይኖሩ በአደባባይ ንስሐውን ተቀብሎ አጽድቆ ይቅር ያለው መሆኑን ለማስረዳት ለማስረገጥ ለማስመስከር በዚህ ዕለት ቅዱስ ጴጥሮስን ምሳ ከበሉ በኋላ ጌታችን አናግሮታል። ጌታችን ቅዱስ ጴጥሮስን ያናገረው ምሳ ከበሉ በኋላ ነው። ምሳ አብልቶ አጥግቦ አጫውቶ ማለት ነው። ከምሳ በፊትም ይህን ጉዳይ አላነሳበትም፣ በምሳ ጊዜም ይህን ጉዳይ አላነሳበትም። በምግብ ጊዜ ከጨዋ ደንቦች አንዱ ከስነ ስርዓት ደንቦች አንዱ በምግብ ጊዜ መቆጣት፣ የማይገባ ነገር መናገር፣ ሻካራ ጉዳይ ከባድ አጀንዳ ማንሳት አይገባም ይባላል። በምግብ ጊዜ ጤነኛ ሰላማዊ የሆነ ለስላሳ ጨዋታ እየተጫወቱ ነው ምግብን መመገብ የሚገባው። ጠንካራ ጉዳይም ካለ ይደርሳል ከዛ በኋላ። ጌታችን ይሄንን ነው ያሳየን። ስለዚህ የፍቅር ምልክት፣ የሰላም ምልክት፣ የመቀበል ምልክት በሆነ ሁኔታ ምሳ ካበላው በኋላ ከደቀ መዛሙርቱ ከወንድሞቹ ጋር ምሳ ከበላ በኋላ ነው ጌታችን ይሄን ጉዳይ ያነሳበት። እንዴት ለቅዱስ ጴጥሮስ ጌታችን ተጠንቅቆ እንደተቀበለው ተጠንቅቆ እንዳናገረው እንመለከታለን። በንስሐ ወደ እግዚአብሔር ለሚመጡ ሰዎች፣ በኃጢአት ለወደቁ ሰዎች፣ ከዓለም ፈልሰው ለሚመጡ ሰዎች በጣም መጠንቀቅ ያስፈልጋል።
የወደቀ እንጨት ምሳር ይበዛበታል እንደሚባለው አንዴ ከወደቀ ብለን እዛው ላይ የማይገባ ነገር ተናግረን የበለጠ እንዳንሰብራቸው የበለጠ መንፈሳቸው እንዳናበሳቸው መጠንቀቅ አለብን። በጣም መጠንቀቅ አለብን። ሆድ ለባሰው እንደሚባለው ጌታችን ለቅዱስ ጴጥሮስ ይህን ያህል ተጨንቆ ተጠንቅቆ ነው ያደረገለት። ስለዚህ ለወደቁ በተለያየ ምክንያት ህሊናቸው ለሚያነክ ሰዎች በጣም መጠንቀቅ አለብን። የምንናገረው ንግግር የምናደርገው ነገር የበለጠ ሆድ የሚያስበሳቸው ተስፋ የሚያስቆርጣቸው እንዳይሆን በጣም መጠንቀቅ አለብን። ጌታችን እንዲህ ባለ ሁኔታ ነው ቅዱስ ጴጥሮስን ተጠንቅቆ ያናገረው። ሲያናግረውም ኃጢአቱን፣ ውድቀቱን፣ ክደቱን አላነሳበትም። ትወደኛለህ ሆይ ነው ያለው። ምክንያቱም ቅዱስ ጴጥሮስ ራሱ ስለ ኃጢአቱ ያለቀሰ ስለሆነ ጌታችን ድጋሜ አንስቶ አላስለቀሰውም፣ ድጋሜ አንስቶ አልወቀሰውም። የተወደዳችሁ የእግዚአብሔር ቤተሰቦች እኛ ስለ ኃጢአታችን ካለቀስን፣ እኛ ራሳችንን ከወቀስን እግዚአብሔር ድጋሜ አይወቅሰንም። እግዚአብሔር ኃጢአትን እያነሳ የሚያሳቅቅ አምላክ አይደለም። እግዚአብሔር ያለፈ ማንነታችንን እያስታወሰ የሚያስጨንቅ አምላክ አይደለም። እንደዛ አይነት አምላክ አይደለም እግዚአብሔር። ቅዱስ ጴጥሮስ ራሱ አልቅሷል። ስለዚህ ያለቀሰውን ልቅሶ የተጸጸተውን ጸጸት በአደባባይ አጽድቆ ለመቀበል ነው። እኛ በደላችንን ካወቅን እግዚአብሔር በደላችንን ይረሳልናል። እኛ በደላችንን ካላወቅን ግን ራሱ በደላችን ኃጢአታችን ይወቅሰናል። ስለዚህ መምረጥ ነው። ራሳችንን ቀድመን ብንወቅስ ይሻላል ወይስ ኃጢአታችን በኋላ በእግዚአብሔር ፊት ቢወቅሰን ይሻላል? እንዲያውም ይሄ ልጄ ሞቶ ነበር፣ በመምጣቱ ደስ ሊለን ይገባል። መልካም ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ አድርጉለት፣ የሰባውን ፍሪዳ አምጡ እንብላ፣ ደስ ይበለን ነው ያለው። ልጁ ስለ ኃጢአቱ ይናገራል፣ አባቱ ደግሞ ለልጁ ስለሚደረገው ነገር ይናገራል። አያችሁ፣ እኛ ስለ በደላችን ስናስብ እግዚአብሔር ደግሞ ስለ ክብራችን ይናገራል። እኛ ስለ እግዚአብሔርን ስለማሳዘናችን ከተናገርን እግዚአብሔር ደግሞ ይቅር ስለማለቱ ይናገራል። በአንጻሩ ለኃጢአታችን ግድ የለሾች ከሆን ግን ኃጢአታችን እጥፍ ድርብ ሆኖ በእግዚአብሔር ፊት ይጠብቀናል። የሚወቅሰን እግዚአብሔር አይደለም፣ እራሱ ኃጢአታችን ነው። በፍርድ ቀን ስለተናገራችሁት ስለ ክፉ ነገር ሁሉ መልስ ትሰጣላችሁ እንደተባለ ቀድሞ ኃጢአታችን በእግዚአብሔር ፊት ይጠብቀናል። ስለዚህ የእግዚአብሔር ቤተሰቦች ቀድመን ኃጢአታችንን እናስብ። ኃጢአት ቀላል ነገር አይደለም። በደል ቀላል ነገር አይደለም። አዳምን ከእግዚአብሔር የለየው እግዚአብሔር ሰው ሆኖ ይሄን ሁሉ መንገድ እስኪጓዝ ያደረሰው አንድ የአዳምና የሔዋን በደል ነው። ከዛ በኋላ ያለው ምልዓተ ኃጢአትም እንዳለው ነው። ኃጢአት ቀላል ነገር አይደለም። እግዚአብሔርን ምሕረቱን ከለመን ግን ደግሞ ቀላል ያልሆነ ምንም ኃጢአት የለም። ለእግዚአብሔር ምሕረት የሚከብድ ምንም ነገር የለም። ምንም ለእግዚአብሔር ምሕረት የማይቻል ኃጢአት የለም። ሽፍታውን ቀድሞ ገነት በማስገባት ያሳየን የምሕረቱን ብዛት ነው። 3 ጊዜ የካደውን ጴጥሮስን በጎቼን አደራ ብሎ የሰጠው የምሕረቱን ጥግ ሊያሳየን ነው። እንደው እግዚአብሔር አመፀኞችን ይወዳል ብሏል አንድ ሊቅ። ገነትን ለሽፍታ ሰጠ፣ በጎቹን ደግሞ ለካደው ለጴጥሮስ ሰጠ። የምሕረቱን ብዛት ሲያሳየን ነው። የምሕረቱን መጠን አልባነት ሲያሳየን ነው። ማን ነው በጎቹን በዛች በመከራ ቀን ለካደው አሳልፎ የሚሰጥ? እግዚአብሔር ግን ይቅር ሲል ይቅር ማለት ብቻ አይደለም፣ ጨርሶ እንዳልተደረገ ይረሳዋል ነው። ስለዚህ ቅዱስ ጴጥሮስን እንዲህ ባለ ምሕረት እንዲህ ባለ ጥንቃቄ ተቀበለው። ከዛ በኋላ ትወደኛለህ ሆይ ብሎ ጠየቀው። ለምንድን ነው ጌታችን ቅዱስ ጴጥሮስን ትወደኛለህ ሆይ ከነዚህ ሁሉ ይልቅ ትወደኛለህ ሆይ ብሎ የጠየቀው? ከማን ይልቅ ትወደኛለህ? ከጓደኞች፣ ከወንድሞች፣ ከነ ዮሐንስ ወልደ ነጎድጓድ፣ ከነ ያዕቆብ ወልደ ነጎድጓድ እንዲሁም ደግሞ ከወንድምህ ከእንድርያስ አብልጠህ ትወደኛለህ ሆይ ማለቱ ነው። እኛ እግዚአብሔርን ምን ያክል ነው የምንወደው? ሚስት ከባል፣ ባል ከሚስት፣ እናት አባት ከልጅ፣ ልጅም ደግሞ ከእናት ከአባት አብልጠን እንወደዋለን? እስኪ እውነት እናስብ። እግዚአብሔርን ምን ያህል ነው የምንወደው? እግዚአብሔር የሚጠይቀው ዋና ጥያቄ ምን ያህል እንደምንወደው ነው። ቅዱስ ጴጥሮስ አልቅሷል፣ ተጸጽቷል። ግን የጠየቀው እሱን አይደለም። አልቅሰሃል አይደለም ያለው፣ ተጸጽተሃል አይደለም ያለው። ምን ያህል ተወደኛለህ ነው። ለምንድን ነው ፍቅሩን የጠየቀው? አስቀድሞ እንዲክደው ያደረገው ፍቅሩ ስለተናወጸ ነበረ። በዛ ሁኔታ በሰው ፊት የካድከኝ፣ በሕማሜ በመከራ ያፈርከው ፍቅር ስለደከመ ነው። ምክንያቱም አንድ ሰው የሚወደው ሊክደው አይችልም። ለሚወደው ሰው ዋጋ ይከፍላል።
ስለዚህ አንድ ነገር እንወደዋለን እያል ግን ያ ነገር የሚፈልገውን ማናደርግ ከሆነ የምር አይደለም። ፍቅራችን መውደዳችን የእውነት አይደለም፣ ማስመሰል ነው ማለት ነው። ስለዚህ ነው ተወደኛለህ ብሎ የጠየቀው። እንዲሁም ከፍላጎቶች በላይ ተወደኛለህ። ቅዱስ ጴጥሮስ አሳ ሊያጠምድ ወደ ቀድሞ ስራው ነው ተመልሶ የነበረው። አሳ ማጥመድ ገንዘብም ያስገኛል፣ እንዲሁ ደግሞ ለመደሰት እንደ ኢንተርቴይንመንት እንደሚባለው እንዲሁ ለደስታ ለጨዋታም የሚያደርጉት አሉ። ስለዚህ ከስሜቶች በላይ ተወደኛለህ ሆይ በዚህ ዓለም ደስ ያሰኙኛል ከምትላቸው ከፍላጎቶች በላይ ተወደኛለህ ሆይ ነው። እኛ እግዚአብሔር ምን ያህል ነው የምንወደው? ከፍላጎቶቻችን በላይ እንወደዋለን፣ ከእንቅልፋችን በላይ እንወደዋለን እግዚአብሔርን። ስንት እናንተ እግዚአብሔር ይስጣችሁ መጥታችኋል። በእንቅልፍ ምክንያት ሰንበተ ክርስቲያንን ተኝተን የምናረፍድ ስንቶች እንሆን? ወደዚህ መተን ከእግዚአብሔር ጋር ከምንገናኝ ይልቅ እንቅልፋችን የሚበልጥብን፣ ከእግዚአብሔር ይልቅ እንቅልፋችንን የምንወድ፣ ከእግዚአብሔር ይልቅ ስሜታችንን የምንወድ፣ ከእግዚአብሔር ይልቅ ልጆቻቸውን በመውደድ እግዚአብሔርን የሚክዱ ከቤተክርስቲያን የሚወጡ የሉም። ከእግዚአብሔር ይልቅ ጓደኞቻቸውን በመውደድ ከቤተክርስቲያን የሚወጡ የሉም። ስለዚህ ከነዚህ ሁሉ ይልቅ ተወዱኛላችሁ ይለናል እግዚአብሔር። እግዚአብሔር የሚጠይቀን ነገር ምን ያህል ተወዱኛላችሁ ነው። እግዚአብሔርን ከምሩ የማይወድ ሰው ሌላውን ሊወድ አይችልም። ከሁሉ በላይ እግዚአብሔርን የማይወድ ሰው ሌላውን ሰውም ሆነ ራሱን ሊወድ አይችልም። ለዚህ ነው ጌታችን ዘኢሃደገ አባሁ ወእሞ ኢይክሊ ጸመደን ያለው። ከኔ በላይ ከኔ ይልቅ ከኔ አስቀድሞ እናቱን ወይም አባቱን ወይም ሌላውን የማይወድ ሰው ለኔን ሊሆን አይችልም። ለምን? እግዚአብሔርን ከምርና በመጀመሪያ ከሁሉ አስቀድሞ የማይወድ ሰው ሌላውን እወዳለሁ ቢል ውሸት ነው። ምን ማለት ነው? ዮሴፍንና የጲጥፋራን ሚስት እናስታውስ። ኦሪት ዘፍጥረት ምዕራፍ 39 ላይ እንደተጻፈው የጲጥፋራ ሚስት ዮሴፍን እወዳለሁ ትለዋለች። ስለዚህ ከኔ ጋር ሁን አለችው። ዮሴፍ ደግሞ እምቢ አለ። በዚህ ምክንያት ዮሴፍ ወደ እስር ቤት ተጣለ። አሳልፋ ሰጠችው። ዮሴፍ እንዲታሰር የተደረገበት እስር ቤት የመጨረሻ ንጉሱን ፈርዖንን የበደሉ ሰዎች የሚታሰሩበት እስር ቤት ነው እና በዛ ቦታ የሚታሰሩ ሰዎች ከተፈረደባቸው የሚጠብቃቸው ግድያ ነው። ዮሴፍ በእስር ቤት ካገኛቸው አንዱ የፈርዖን የእንጀራ አበዛ ወይም የምግብ ቤት ኃላፊ የነበረው በኋላ የተሰቀለው ከዚህ የተነሳ ነው። ስለዚህ የጲጥፋራ ሚስት ዮሴፍን ያሳሰረችው ሊገደል በሚችልበት እስር ቤት ነው። ታዲያ ተወደው ነበር ማለት ነው? ከወደደችው እንዴት ዮሴፍን ሊገደል ወደሚችልበት እስር ቤት እንዲጣል አደረገችው? የጲጥፋራ ሚስት ተወደው የነበረው ዮሴፍን ራሱን ሳይሆን ዮሴፍ ፍላጎቷን እንዲፈጽምላት ነበር ማለት ነው። የጲጥፋራ ሚስት የወደደችው ዮሴፍን ራሱን ሳይሆን የራሷን ፍላጎት ነበር፣ ፍቶቷን፣ ስሜቷን ነበር የወደደችው። ስለዚህ ፍላጎቷን አልፈጽም ሲል የፈለገው ይንጣበት ቢገደል የሚገደል ብላ አሳልፋ ሰጠችው። ስለዚህ ሰው የወደደን ስለመሰለን ወይም እኛም ሰውን የወደድነው ስለመሰለን ወደነዋል ማለት ላይሆን ይችላል። እግዚአብሔርን ያላስቀደመ ሰው እወድሃለሁ ቢለን የሚወደው ራሱን ፍላጎቱን እንጂ እኛን አይደለም፣ ራሱንም አይደለም። በአንጻሩ ዮሴፍ ግን እጅግ የወደዳት ዮሴፍ ነው። እንዴት? ወደ እስር ቤት ሲጣል በሷ ምክንያት ስታሳስረው አልወቀሳትም፣ አልከሰሳትም፣ በደሏንም አውጥቶ አልተናገረም። በሷ ምክንያት ነው አላለም። ወንድሞቹንም አልወቀሰም። በእስር ቤት በተጣለ ጊዜ ከዕብራውያን ሀገር ወደዚህ አምጥተውኛልና ነው እንጂ አለ ወንድሞቼ በክፋት ሽጠውኝ አላለም። አያችሁ፣ ፍቅር ማለት ይሄ ነው። ፍቅር ማለት እውነተኛ ፍቅር የሌላውን በደል ይሸከማል። ሌላው ስሙ እንዲጠፋ እንኳን መናገር ይከብደዋል። ፍቅር ነዋ፣ ከልብ ይወዳቸዋል። ስለዚህ ሰውን ከእውነት ከልብ መውደድ የምንችለው መጀመሪያ እግዚአብሔርን መውደድ ስንችል ነው። ከሁሉ አስቀድመን እግዚአብሔርን የምንወድ ከሆንን እግዚአብሔርን ብቻ ሳይሆን ሰዎችን ብቻ ሳይሆን ጠላቶቻችንን መውደድ እንችላለን። እግዚአብሔርን አስቀድሞ የማይወድ ሰው፣ ከሁሉም በላይ እግዚአብሔርን የማይወድ ሰው ግን እንኳንስ ሌላውን እንኳን ጠላቱን ራሱንም በአግባቡ አይወድም፣ ሌላውንም በአግባቡ አይወድም። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር ከኛ የሚፈልገው እንድንወደው ነው። ብንወደው እሱ አይጠቀምም። ብንወደው የምንጠቀመው እኛ ነን፣ ባንወደው የምንጎዳው እኛ ነን እንጂ እሱ አይጎዳም። ግን አባት ስለሆነ ፍቅር ስለሆነ እንድንወደው ይፈልጋል። ስለዚህ ከዚህ ሁሉ ተወዱኛላችሁ እያለ እያንዳንዳችን ይጠይቀናል። ምን ያህል ነው የምንወደው? እግዚአብሔር በእያንዳንዱ ድርጊት ውስጥ የሚያየው በዛ ውስጥ ያለችውን ፍቅርን ነው። አሁን እስኪ እናንተ ራሳችሁን አስቡት። አንድ ሰው አንጀቱ ሰፍ እያለ በጣም በረራ የሆነ ነገር ቢያደርግላችሁና
ግን በዛ ያለ ነገር ቢሰጣችሁ ግን ያውልህ እንካ ውሰድ ብሎ አመናጭቆ ጣል ቢያደርግላችሁ ብዙ ብር ሊሆን ይችላል ወይ የምትፈልጉት ነገር ሊሆን ይችላል። የትኛው ነው ከልባችሁ የሚቀረው? ያ የጣለላችሁ ሰው ለጊዜው ጉዳዩን ገንዘቡን ወይም ሌላውን ነገር ስለፈለጋችሁ ልትወስዱ ትችላላችሁ። ግን ውስጣችሁ የሚቀረው ምንድነው? ያ ማመናጨቅ፣ ያ ሌላው ጥላቻ፣ ያ የከፋ ገጽታ ምን ስሜት ነው የሚፈጥረው? በአንጻሩ የሰጠን ነገር ትንሽም ቢሆን በፍቅር በርህራሄ አንጀቱ እየተላወሰ ለሚያደርግልን የተለየ ቦታ ይኖረናል። እግዚአብሔርም በድርጊቶች ውስጥ ማየት የሚፈልገው ለሱ ያለንን ፍቅር ነው። በጾማችን፣ በጸሎታችን፣ በስግደታችን በመሳሰለው ሁሉ ገንዘብ በመስጠታችን ሁሉ ማየት የሚፈልገው ለሱ ያለችውን ፍቅር ነው። ባለሽቷን ሴት ጌታችን ምንድነው ያለው? ስምዖንን ሲጠይቀው እሷ ብዙ ወዳለችና ብዙ ኃጢአቷ ተሰረየላታል፣ ይቅር ተብሎላታል ነው ያለው። በቤቱ የጋበዘው ያ ስምዖን ነበር፣ ግን እሱ ብዙ አልወደደም። ያገኘው ጥቂት ነው። አያችሁ፣ በቤቱ ጋብዞታል ጌታችንን፣ ግን ብዙ ስላልወደደ ያገኘው ጥቂት ነው። ያቺ ግን በሰው ቤት መጥታ ብዙ ስለወደደች ብዙ አገኘች። እግዚአብሔር ከኛ የሚፈልገው እንድንወደው ነው። ከሁሉ አብልጠን እንድንወደው ይፈልጋል። ያ ደግሞ ለሱ ጥቅም ሳይሆን ለኛ ጥቅም ነው። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔርን ከሁሉ አብልጠን ካልወደድን ሌላው ነገር ሁሉ ትክክለኛ ቦታውን አያገኝም። ፍቅራችንም ጠባችንም ትርጉም ያለው አይሆንም። የህፃናት ፍቅር የህፃናት ጠብ አይነት ነው የሚሆንብን። እንደ እግዚአብሔር ያለ ቅድመ ሁኔታ የሚወደን የለም። ሰው ቢወደን ከኛ ስላየው ስለሆነ ነገር ነው። ሰው ስለ ጥቅሙ ሊወደን ይችል ይሆናል፣ ወይም ከኛ ስለሚያገኘው። የሰው ጥቅም እውነተኛ ክርስቲያናዊ ፍቅር ካልሆነ ጥቅም ተኮር ነው። ወይ በውበት ወይ በሀብት ወይ በጥቅም ወይ በሆነ ጉዳይ ነው ሰው የሚወደን። እግዚአብሔር ግን ያለ ቅድመ ሁኔታ ነው የሚወደን። ውበታችን ቢረግፍ፣ ብንሸመግል፣ ብንታመም፣ አካላችን ቢጎድል፣ ብንደህይ፣ ብንሻር፣ ብናጣ፣ ብንነጣ የማይተውን እግዚአብሔር ነው። የሰው ፍቅር ግን በቅድመ ሁኔታ የተመሰረተ ነው። ብዙ ትዳር የሚፈተነው ከዚህ የተነሳ አይደል? በእግዚአብሔር ላይ ሳይመሰረት በውጫዊ ነገር ላይ መሰረትና ያ ውጫዊ ነገር ሲንገዳገድ ትዳሩም አብሮ ይንገዳገዳል። በእግዚአብሔር ላይ ያልተመሰረተማ ከሁሉ አስቀድሞ እግዚአብሔርን በመውደድ ላይ ካልተመሰረተ ሁሉም ነገር አይጸናም። በአሸዋ ላይ ቤቱን ሰራ እንደተባለው ነው። ነፋስ ሲመጣ ይወድቃል። እግዚአብሔርን በመውደድ ላይ ያልተመሰረተ ትዳርም ይሁን ጓደኝነትም ይሁን ምንም አይነት ህይወት ዳር አይደርስም። ያ ጉዳይ ያልነው ነገር ሲፈተን አብሮ ህይወታችንም ይፈተናል። ስለዚህ ነው የሚጠቅመን ስለሆነ ነው እግዚአብሔር ከሁሉ አብልጣችሁ እኔን ትወዱኛላችሁ የሚሉ። ለኛው ጥቅም ነው፣ ለሱ አይደለም። እሱ ምንም አይቀርበትም። አየርን ብንተነፍሰው እኛ ነን እንጂ የምንጠቀመው አየሩ አይደለም። ባንተነፍሰው የሚጎዳው አየሩ አይደለም። ውሃን ብንጠጣው ብንታጠብበት እኛ ነን የምንነጻው የምንጠቀመው፣ ራሱ ውሃ አይደለም። እግዚአብሔርም እንደዛ ነው። እግዚአብሔር ግን አባት ስለሆነ ውደዱኝ ይላል። እንዲህ ያለ አባት በእውነቱ የሚጠቅመን ስለሆነ። ስለዚህ ጴጥሮስን ከሁሉ ይልቅ ተወደኛለህ ሆይ ብሎ እንደጠየቀው እኛንም ተወዱኛላችሁ ሆይ ብሎ ይጠይቀናል። የተወደዳችሁ የእግዚአብሔር ቤተሰቦች የክርስቶስ ደቀ መዛሙርት ክርስቲያን የሚያደርገን ለሱ ያለን ፍቅር ነው። ስለዚህ ሁልጊዜ እግዚአብሔር ሆይ ምን ያህል ነው የምወድህ፣ እባክህ እንደወድህ እርዳኝ ባለው ነው። እባክህ ወደ ልቤ ግባና ፍቅርህን በውስጤ አሳድርብኝ፣ ከሁሉ አስቀድሜ አብልጬ እንደወድህ እባክህ እርዳኝ እንበለው። እሱን ስንወደው ከሁሉ አስቀድመን እሱን ስንወድ እንኳን ሰው እንስሳትን ስነ ፍጥረትን ሁሉ እንወዳለን። አንድ ቅዱስ ምን ብለዋል? እባብን እንኳን አትግደሉ አሉ። ደቀ መዛሙርቶቻቸው ጋር ሲሄዱ እባብ አግኝተው ሊመቱት ሲሉ ተውት፣ አሁን እናንተ በሱ ቦታ ብትሆኑ አሉ። ይሄ እባብ እኮ እባብ አድርገህ ፍጠረኝ አላለም። እግዚአብሔር ባወቀ እባብ አድርጎ ፈጠረው። እኛ እንደዛ ሆነን በእባብ ቦታ ብንሆን አሁን በሱ ቦታ ብትሆኑ የሆነ ሰው ሲያገኝ መጥቶ አናታችሁ ቢቀጠቅጣችሁ ደስ ይላችኋል አሏቸው። ሰው እግዚአብሔርን ሲወድ ፍጥረቱን ሁሉ የሚወድ ይሆናል። ለፍጥረት ሁሉ ልዩ ፍቅር ይኖራል። ልቡ ይንሰፈሰፋል ለፍጥረቱ ሁሉ። እግዚአብሔርን የማይወድ ሰው ግን እንኳን ሌላውን ራሱን የማይወድም የቅርቡንም ሰው የማይወድም። ለዚህ ነው ጌታችን ጴጥሮስን ከነዚህ ሁሉ ተወደኛለህ ወይ አብልጠህ ተወደኛለህ ወይ ያለው። ከዚህ በኋላ ትምህርታችንን እየጨረስን ነው። ከዚህ ትምህርታችንን ጨርሳለን። ጴጥሮስን የመጨረሻውን ነግሮ ነው ከዛ በኋላ ፍጻሜውን የነገረው። በምን አይነት ሞት እንደሚሞት ነገረው። ሰማዕት እንደሚሆን ነገረው። ስለ ክርስቶስ አንገቱን ወደ ታች ዘግዝቆ ቁልቁሊት እንደሚሰቀል በምን አይነት ሞት እንደሚሞት ነገረው። በዚህ ሞቱ እግዚአብሔርን ያከብራል አለ።
ስለዚህ ቅዱስ ጴጥሮስ በዚህ ዓለም በተጋድሎ በሐዋርያነቱ ብቻ ሳይሆን በሞቱም እግዚአብሔር እንደሚያከብር ነገረው። በሕይወቱም በሞቱም እግዚአብሔርን ማክበር እጅግ የመጨረሻ ለሰው ልጅ ያለው ትልቅ መታደል ማለት ይሄ ነው። ተወደዳችሁ እግዚአብሔር ቤተሰቦች፣ እኛም ሕይወታችንም ሞታችንም እግዚአብሔርን እንዲያከብር ባለ ሁኔታ እንድንኖር ማሰብ ይኖርብናል። ሞታችንም እንዲያከብር ሕይወታችንም እንዲያከብር። ታዲያ የኛ ሕይወት ምን አይነት ነው? ሕይወታችን እግዚአብሔርን የሚያከብር ነው። እግዚአብሔርን የሚያከብር ማለት የሚያስመሰግን ማለት ነው። ሰዎች እኛን አይተው እግዚአብሔርን እንዲያመሰግኑ፣ አቤት እነዚህ ሰዎች ደግነታቸው፣ እንዲህ ምግባራቸው መልካም የሆነ ሃይማኖታቸው መልካም ቢሆን ነው፣ እንደዚህ ምግባራቸው ደግ የሆነ ለሰው የሚያዝኑ ለሰው የሚራሩ ደጋግ እውነተኞች የሆኑት አምላካቸው እውነተኛ ስለሆነ ነው ብለው በእኛ ምክንያት ሰዎች እግዚአብሔር እንዲያመሰግኑ ምክንያት መሆን ማለት ነው። የኛ ሕይወት ምን አይነት ነው? ሰዎች እኛን አይተው እግዚአብሔርን ያመሰግናሉ ወይስ አይ እኒ ክርስቲያኖች አይ እንደዚህ ከሆነስ ክርስትና ይቅርን የምናሰኝ ነን፣ መሬቱን ታጎሰቁላለች የተባለው እኮ እንደዚህ አይነት ነው። መሬቱ ላይ ያለችው በማፍራት ፈንታ ማዕድኑን እየወሰደች መሬቱን ታጎሰቁላለች ማለት ክርስቲያን ሆነን ካህናት ሆነን ግን አይ ክርስትና እንዲህ ከሆነ ይቅር፣ ክህነት እንዲህ ከሆነ ይቅር የምናሰኝ ከሆነ መሬቱን ቤተክርስቲያንን ጸጋ እግዚአብሔርን እያስወቀስን እያስነቀፍን ነው ማለት ነው። ስለዚህ መሬቱን ታጎሰቁላለችና ትወገድ ትቆረጥ እንደተባለው እንዳንሆን በተቻለ መጠን ሕይወታችንም ሞታችንም እግዚአብሔርን የሚያስመሰግን ከኛ የተነሳ ሰዎች እግዚአብሔርን የሚያመሰግኑ እንዲሆኑ እያሰብን መኖር ይገባናል። ቅዱሳን አባቶቻችን በሕይወታቸው በሞታቸው እግዚአብሔርን አክብረዋል፣ እግዚአብሔርን ደስ አሰኝተዋል። ይህን ማድረግ የቻሉት ደግሞ እግዚአብሔርን ከመውደዳቸው የተነሳ ነው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ሁሉም ቀሪ ነው። የማይቀረውን ፍቅሩ የማይለወጠውን እግዚአብሔርን ከሁሉ አስቀድመን እንውደድ። ልጅም ከኛ የሚርቅበት ጊዜ አለ። አሁን ጊዜ ልጆቻቸው ከእናንተ ጋር አይኖሩም። ባለትዳርም ሁል ጊዜ ቀድሞ አንዱ ይወሰዳል። ሁሉም እናትም አባትም በሞት ይወሰዳል። የማይወሰድ የለም። ወይ በኑሮ መለያየት ይመጣል። ሀብትም ከኛ የሚወሰድበት ጊዜ ይኖራል። ቢያንስ በሞት እኛ ከሀብታችን ሀብታችን ከኛ ይወሰዳል። ሌላውም ነገር ሁሉ ይወሰዳል። የማይቀረው ከኛ የማይወሰደው እግዚአብሔር ነው። ስለዚህ የማይለወጠውን የማይቀረውም እኛ ከሱ እሱም ከኛ ልንለይ የማንችለውን እግዚአብሔርን ከሁሉ አስቀድመን እንውደደው። እግዚአብሔርን ከልባችን ለመውደድ ጥረት እናደርግ። እርሱንም እባክህ እግዚአብሔር አምላክ ሆይ ፍቅርህን በውስጤ አሳድር፣ እንደወድህ እርዳኝ እንበለው። እግዚአብሔር አምላካችን ቅዱስ ጴጥሮስን ተወደኛለህ ከነዚህ ሁሉ ይልቅ ብሎ እንደጠየቀ እኛንም ይጠይቀናልና ቅዱስ ጴጥሮስ አዎ ጌታ ሆይ እወድሃለሁ እንዳለ እኛም አዎን ጌታ ሆይ እንወድሃለን ብለን እንድንመልስ ቅዱስ ፈቃዱ ይሁንልን። የጴጥሮስን ንስሐ ተቀብሎ ወደ ማህበረ ሐዋርያት እንደጨመረው እኛንም ንስሐችንን በደላችንን ሁሉ ይቅር ብሎ ንስሐችንን ተቀብሎ ከቅድስት ቤተክርስቲያን ህብረት ይደምረን። አሜን።